ሰላም እንዴት ውላችኋል የተወደዳችሁ ተመልካቾቻችን ከሰዓቱ ከዜና ኢትዮጵያ ቢዝነስ ዘገባ ጋር ወይን ሸደጀኒ ነኝ የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክን እናመሰግናለን ባለ በጀት የመንግስት መስሪያ ቤቶች በልዩ ፍቃድ የሚፈጽሙት ግዢ መጠን መጨመሩ ተገለጸ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የመንግስት ግዢና ንብረት ባለስልጣን የቁጥጥር ስርዓት አፈጻጸም የክዋኔ ኦዲት ሪፖርትን ገምግሟል እዚህ ጉዳይ ላይ እንቆያለን ተመልካቾቻችን ተጨማሪ ማብራሪያዎችን ልትሰጠን ደግሞ በቀጥታ መስመራችን ላይ ባልደረባችን መስከረም ቸርነት ትገኛለች መስከረም እንዴት ውለሻል ከመንግስት ግዢ ስርዓቱ ጋር በተያያዘ በቋሚ ኮሚቴው ምን ጉዳዮች ተነሱ የሚለውን መረጃዎችን አድርሽን አመሰግናለሁ ወይንሸት የመንግስት ወጪ ቁጥጥርና የአስተዳደርና ቁጥጥር ጉዳዮች ኮሚቴ የመንግስት ግዢና ንብረት ባለስልጣን የቁጥጥር ስርዓት አፈጻጸም ክዋኔን ከ2015 እስከ 2016 ያለውን እንግዲህ ነው የገመገመው ይህም የልዩ ፍቃድ አሰጣጥ የኤሌክትሮኒክስ ግዢና ቀልጣፋና ውጤታማነትን በተመለከተ የክዋኔ እንግዲህ ኦዲት አድርጓል ማለት ነው ይህንንም ተመልክቶ እንግዲህ በተለይ ከልዩ ፍቃድ ጋር በተያያዘ ያው የባለበጀት የመንግስት መስሪያ ቤቶች እንግዲህ በመመሪያ የሚፈጽሙት ግዢ አለ ከዛ ውጪ ደግሞ ልዩ ፍቃድ በሚጠይቅ ግዢ የሚፈጽሙት አለ ይሄ ደግሞ ባለፉት አመታት ሲታይ እየጨመረ መምጣቱንና በልዩ ፍቃድ የሚደረጉ ግዢዎች እየጨመሩ መምጣታቸው ነው በዛሬው ዕለት የተገለጸው ማለት ነው ሌላኛው በዋናነት ከተነሱት ጉዳዮች መካከል የኤሌክትሮኒክስ ግብይትን ወይም የኤሌክትሮኒክስ የስርዓትን የግዢ ስርዓትን የተመለከተ ነው የሚሆነው ማለት ነው እንግዲህ በተለይ በሀገሪቱ ያለውን የግዢ ስርዓት ነፃ ከሰው ንክኪ ነፃ ለማድረግ በማሰብ የኤሌክትሮኒክስ ግዢ ስርዓት መዘርጋቱ ይታወቃል ይህንን ተመልክቶም ታዲያ ባለፉት ጊዜያቶች ከኤሌክትሮኒክስ ግዢ ስርዓትን ተከትሎ የግዢን ከመፈጸም አኳያ የነበሩ ክፍተቶችም ተመላክቷል ያሉ ችግሮች ምንድናቸው በምን መንገድ መስተካከል አለባቸው የሚለው ላይ ነው ቋሚ ኮሚቴው ውይይት ያደረገና የመፍትሄ አቅጣጫዎችም የተቀመጡበት ማለት ነው በዋናነት እንግዲህ ባለፉት አመታት ይህንን ተግባራዊ ማድረግ የኤሌክትሮኒክስ የግዢ ስርዓት ተግባራዊ ማድረግ ያለባቸው በርካታ የመንግስት ተቋማት ነገር ግን ኤሌክትሮኒክስ ግዢ ስርዓትን ተግባራዊ አለማድረጋቸው በአንደኛው የተነሳ ጉዳይ ነው ሌላኛው ደግሞ ለዚህ ኤሌክትሮኒክስ ግዢ ስርዓቱ በራሱ እንግዲህ በበቂ ሁኔታ አሁን ላይ ዝግጁ አለመሆኑን በራሱን ችሎ እንደ መስተካከል ያለባቸው ማሟላት ያለባቸው ነገሮች እንዳሉም ነው የተጠቀሰው ማለት ነው ይህንኑም ማስመልክቶ ደግሞ በተለይ ደግሞ ከበርካታ የግዢ አቅራቢዎችን አቅርቦት ላይ የሚሰሩት ነጋዴዎችን በዚህ የኤሌክትሮኒክስ ግዢ ስርዓት ተግባራዊ በዚህ ስርዓት ውስጥ የመግዛት የመሸጥ እንግዲህ ግዢን የመፈጸም ሁኔታ አናሳ መሆኑም ዝቅተኛ መሆኑም ነው የተገለጸው በዚሁ እንግዲህ ውይይት ላይ የቋሚ ኮሚቴው ግምገማን ተመልክቶ እንግዲህ ምላሽ የሰጡት የመንግስት ግዢና ንብረት ባለስልጣን ዋና ዳይሬክተር የሆኑት እንግዲህ መሰረት መስቀሌ እንደገለጹት ባለፉት አመታት የሚስተዋሉ ከግዢ ስርዓት ጋር የሚስተዋሉ ችግሮችን ለመፍታት በርካታ ጥረቶች ሲደረጉ እንደነበረ ገልጿል በተለይ የኤሌክትሮኒክስ ግዢ ስርዓትን ተግባራዊ ከማድረግ አኳያ የተሻሉ ውጤቶች መምጣታቸውን ከዚህ ቀደም በዚሁ ቋሚ ኮሚቴው የመጣውን የኦዲት ክዋኔ እንግዲህ ተመርኩዞ የማሻሻያ ስራዎችንም ሲሰሩ እንደነበረ ነው የገለጹት በዚህም እንግዲህ ባለፉት 9 ወራት በኤሌክትሮኒክስ ግዢ ስርዓት 62000 ጨረታዎች መካሄዳቸውና 532 ቢሊዮን ብር እንግዲህ መንቀሳቀስ መቻሉም ነው የተገለጸው ማለት ነው ሌላው ግን በዋናነት የልዩ ፍቃድን በተመለከተ ከኛ ውጪም ሆነ በተለይ ደግሞ እንግዲህ በገንዘብ ሚኒስቴርም መመሪያዎች ወጥተው መተግበር ያለባቸው እንደሆኑ ከልዩ ፍቃድ ጋር በተያያዘ ማለት ነው ልዩ ፍቃድ በራሱ እንግዲህ ለአሰራሩ በራሱ ክፍተት ሊኖርበት እንደ ምቹ ሁኔታን የሚፈጥር ከመሆኑ አኳያ የመንግስትና የህዝብ ንብረት ደግሞ እንዳይባክን ከማድረግ አኳያ እዚህ ላይ መስራት እንደሚያስፈልግ ነው የተገለጸው በቋሚ ኮሚቴ ዋና ሰብሳቢም የተነሱት ሐሳቦች በሀገራችን ከ70 እና 75 በላይ የሚሆነው የመንግስት ግዢዎችን ትልቁን በጀት የሚይዝ ነው የመንግስትና የህዝብ ሀብት ደግሞ እንዳይባክን ትኩረት ተደርጎ ሊሰራ እንደሚገባና ነፃ የሆነ ከምንም አይነት እንግዲህ ብልሹ አሰራር ነፃ በሆነ መንገድ ሊሰራ እንደሚገባ ነው በትኩረት ይህንን ተመልክቶ በኤሌክትሮኒክስ ግዢ ስርዓትን መፈጸምንም ሆነ ልዩ ፍቃድም ትኩረት ተሰጥቶ ሊታይ የሚገባ እንደሆነ ነው ያነሱት ለሰዓቱ ያሉ መረጃዎች እነዚህ ናቸው ባልደረባችን መስከረም ቸርነት ለሰጠሽን መረጃና አመሰግናለን መልካም ቀን ይሁንልሽ እንቀጥላለን ተመልካቾቻችን አሁን ደግሞ የፋሲካ በዓል ግብይት የተመለከቱ ዘገባዎች እናልፋለን በአዲስ አበባ ሾላ ገበያ የትንሳኤ በዓል መዳረሻ ገበያ በቂ አቅርቦት ያለው መሆኑን ሸማቾችና ነጋዴዎች ገለጹ
በገበያ ስፍራው ቀይ ሽንኩርት በኪሎ ከ70 ብር እስከ 130 ብር፣ ነጭ ሽንኩርት ደግሞ በ350 ብር እየተሸጠ ይገኛል። ዶሮ ከ600 እስከ 1300 ብር እየተሸጠ ነው። ተመልካቾቻችን ተጨማሪ መረጃዎችን ልታደርሰን ደግሞ ከስፍራው የምትገኘው ባልደረባችን ኤጃ ኢንጂፈታ በቀጥታ መስመራችን ላይ ትገኛለች። እንዴት ውለሻል ኤጃ? የበዓል ገበያ አቅርቦት ምን ይመስላል? ዋጋውንም እስቲ ምን እንደሚመስል ዘርዘር አድርገሽ ንገሪ። አመሰግናለሁ ወይንሸት። አሁን የምገኘው አዲስ አበባ ቦሌ አዲስ አበባ መገናኛ ሾላ አካባቢ የሚገኘው የገበያ ማዕከል ነው። አሁን በዚህ ለበዓሉ አስፈላጊ ምርቶችን እንግዲህ ቅኝት አድርጋለሁ። እንግዲህ የሀበሻ ቀይ ሽንኩርት በ130 እየተሸጠ ይገኛል። እንዲሁም የፈረንጅ ቀይ ሽንኩርት በ70 ብር እየተሸጠ እንዳለ ተመልክቻለሁ። እንዲሁም የቅቤ ከ1400 እንዲሁም እስከ 1100 ብር እየተሸጠ እንዳለ ተመልክቻለሁ። እንዲሁም ዶሮ ከ700 እስከ 1300 እየተሸጠ እንዳለ እንግዲህ ተመልክቻለሁ። እንዲሁም ነጭ ሽንኩርት ወቅቱ ስላልሆነ ጭማሬ አሳይቷል። በ350 ብር እየተሸጠ ይገኛል። እንግዲህ ወይንሸት ለሰዓቱ ያለኝ መረጃ ይሄንን ይመስላል። አመሰግናለሁ። ባልደረባችን ኤጃ ኢንጂፈታ ለሰጠሽን መረጃ እናመሰግናለን። እንቀጥላለን ተመልካቾቻችን። የፋሲካ በዓልን ምክንያት በማድረግ በአዲስ አበባ ኤግዚቢሽን ማዕከል እየተካሄደ ያለው የንግድ ትርኢትና ባዛር ነጋዴና ሸማቹን በቀጥታ እያገናኘ ቀጥሏል። በንግድ ትርኢቱም በርካታ ምርቶች በተመጣጣኝ ዋጋ ለግብይት መቅረባቸውን አቅራቢዎች ገልጿል። ብሩክታይት አስራት ተጨማሪ አላት። እንደምናውቀው እንግዲህ ነጋዴዎች ምርቶቻቸውን በተለያዩ ስፍራዎች ይዘው ቀርበው ሸማቾች እንዲሸምቱ እንደሚያደርጉ ይታወቃል። በዓላት ሲቃረቡ ደግሞ እነዚህ ነጋዴዎች ምርቶቻቸውን በተለያዩ ስፍራዎች ያቀርባሉ። ከዛም መካከል እንግዲህ የሚዘጋጁ የተለያዩ ባዛሮችና የንግድ ቦታዎች አሉ። እኔ የምገኘው የሚሊኒየም አዳራሽ አንደኛው ቦታ ነው ማለት ነው። እስቲ ወደ ውስጥ እንግባና እነዚህ ነጋዴዎች ምን ምን ምርቶችን ይዘው መጥተዋል ለበዓሉ የሚለውን እንዲሁም ድባቡን እንቃኛለን። አብራችሁን ቆዩ። እንግዲህ እንደምንመለከተው በርካታ ምርቶች በዚህ ኤግዚቢሽንና ባዛር ላይ ቀርበዋል። ምን ያህል ነጋዴዎች ተሳትፈዋል የሚለው ሐሳብ እናነሳለን። ባዛሩ ላይ እስካሁን እስከ 250 ነጋዴ አለ። እንደምታያቸው ኦማር ዘይትና ኦማር ቱና፣ ኦማር ስኳር በቅናሽ ዋጋ ከገበያው 200 ብር፣ 150 ብር አንድ ጄሪካን 5 ሊትር ዘይት እዚህ ግቢ ውስጥ 1540 ብር እየተሸጠ ነው። በ135 ብር ነው እየተሸጠ ያለው 1 ኪሎ ስኳር። ከአምናው አንፃር ትንሽ የመቀዛቀዝ ነገር አለው። ከዓመት በዓል ሲመጣ እንደሚታወቀው ከስተመሮች ብዙ ጊዜ የቤት እቃቸውን ይቀይራሉ፣ የሆቴል እቃቸውን ይቀይራሉ። ስለዚህ ለቤት፣ ለካፌ፣ ለሬስቶራንት የሚሆኑ እቃዎችን ይዘን ቀርበናል። እነዚህ ይዘናቸው የቀረብናቸው እቃዎች የሜታልና የእንጨት የስራ ውጤቶች ናቸው። ለፋሲካ ያቀረብነው ይሄንን ነው። 10% ይዘን ነው ለዚህ ለፋሲካ የሚሆን 10% ዲስካውንት ቅናሽ አድርገን ነው ይዘን የቀረብነው። የተለያዩ አይነት እቃዎችን ይዘን መተናል። ኮስሞቲክሶች፣ ሰፕሊመንትስ፣ ኒውትሪሽን፣ ልብስ፣ ጫማ፣ የተለያዩ አይነት ፕሮዳክቶችን ከአሜሪካን ሀገር ነው የምናመጣው። ለመግዛት ደግሞ ለሚመጣው ሰው ኖርማሊ በዓል ሲሆን ዲስካውንት ስለሚወጣ አሁን እኛ ከሱቃችን የተለያየ አይነት ፐርሰንት እንደ እቃው ይለያያል። ከ10%፣ 5%፣ 2% ዲስካውንት ያደረግንባቸው እቃዎች አሉ። ሶ ከውጪ ቀንሰን ስለሆነ የገባ ነው ሰው ባዛር ላይ ሲመጣ ዲስካውንት እንዲያገኝ አድርገናል። ከአምናው አንፃር ጥሩ ነው፣ ምንም አይልም፣ እግዚአብሔር ይመስገን። በዓልን መሰረት ያደረጉ ዱቄት፣ ዘይት፣ ሽንኩርት፣ እንቁላል እንዲሁም በዓሉ ሊዳረስ ሲል በሁሉም ኪን ሱፐርማርኬቶቻችን እንደምንሸጠው ደግሞ እዚህ ዶሮም አለ 3% ቅናሽ አለን። ከሁሉም ሱፐርማርኬቶቻችን እዚህ ባዛር ላይ 3% ቀንሰን ነው የምንሸጠው። ከዛ ባሻገር ፈርኒቸሮች ላይ ደግሞ የ5% ቅናሽ፣ ከዛም ባሻገር ደግሞ ልዩ የሆነ ዲዛይኖችን ፕላስ ቤታቸው ዴሊቨር እናደርጋለን። እንግዲህ ከተፈጥሮ የተሰናዱ ሳሙናዎች፣ ስክራፖችና ዘይቶች ነው ይዤ የመጣሁት እና አንዳንድ ደግሞ ለባህል የሚሆኑ ያሰናዳዋቸው አልባሳቶች አሉ። ከክሪስታል የተሰሩ አልባሳቶች ናቸው እና እነዚህን ያው ለባህሉ ድምቀት ይዤ ነው የቀረብኩት።
በሚሊኒየም ኤግዚቢሽን ማዕከል የነበረን ቆይታ ይህ ነበረ። በርካቶችም ሀሳባቸውን አጋርተውናል። ይህ ኤግዚቢሽን እንግዲህ ቆይታው እስከ ቅዳሜ ድረስ ነው፣ እስከ በዓሉ ዋዜማ ድረስ ማለት ነው። ከወዲሁ እኛም መልካም በዓል እንዲሆንላችሁ ተመኘን። ቸር ቆዩ። በቤንሻንጉል ጉሙዝ ክልል አሶሳ ከተማ ለመጪው የፋሲካ በዓል ግብዓት የሚሆኑ መሰረታዊ የፍጆታ ሸቀጦች በበቂ ሁኔታ መቅረባቸው ተገለጸ። በተለይ ሽንኩርት፣ ዱቄትና ዘይትን የመሳሰሉ ምርቶች ለበዓሉ በተመጣጣኝ ዋጋ መቅረባቸው ተገልጿል። ጀማል አህመድ ተጨማሪ አለው። መጪውን የፋሲካ በዓል ምክንያት በማድረግ እዚህ ቤንሻንጉል ጉሙዝ ክልል አሶሳ ከተማ ላይ ሽንኩርትና ሌሎች የፍጆታ እቃዎች በብዛት እየቀረቡ ይገኛሉ። አሁን የምንገኝበት መጋዘንም እንደምትመለከቱት የቀይ ሽንኩርት ምርት በብዛት የገባበት ሁኔታ እንዳለ መመልከት ችለናል። አጠገብ የሚገኙት የሽንኩርት አቅራቢም በተለይ የሽንኩርት አቅርቦቱ ምን ያህል ነው፣ ሸማቾችስ በመልኩ እየተስተናገዱ ነው፣ ዋጋውስ እንዴት ነው በሚሉና ሌሎች ጉዳዮች ላይ አስተያየት ይሰጡኛል። በቅድሚያ እንተዋወቅ። ሙሉ ስሙ ማን ልበል? ይረፋ በዛ ባላለው አትክልትና ፍራፍሬ ነጋዴ ነኝ። በጣም ጥሩ። እስኪ የፋሲካ በዓል የፍጆታ እቃዎች አቅርቦት ምን ይመስላል? ይሄ ሽንኩርት እስከ የት አካባቢ የተገኘ ነው? ለበዓል ያለው አቅርቦትና ግዢው እንዴት ነው? የሽንኩርት የተገኘ አብራሙ ወረዳ ጎልጻ ቀበሌ ነው የሚገኘው። ከዛ የቀረበ ነው። ምንም ጭማሪ የለውም። አሁን ይሄ 40 ብር እየተሸጠ ነው። ያኛውም እንደምታዩት ደረቅም አለ። ብዙም ነው። በቃ የእቃ እጥረት ይኖራል ብለን አናስብም። የሚፈልገው መግዛት ይችላል። እስከ 5 ኪሎ፣ እስከ 2 ኪሎ፣ እስከ 3 ኪሎ ለበዓል ምክንያት እያደረግን እየሸጥን ነው፣ እየሸረቸርን ነው። የገበሬ ሽንኩርት 50 ብር፣ የአዲስ አበባው 70 ብር ነው። ነጭ ሽንኩርት ጨምሯል ለበዓል። ነጭ ሽንኩርት ሰሞኑን 300 ነበር፣ አሁን 400 ገብቷል። አቅርቦት አለ። አሁን እቃም እየገባ ነው። የበዓል በጣም እያስገባ ነው። እቃም እየመጣ ነው። በተሳቢ ተጭኖ ዘይትም እየገባ ነው። እሺ ዱቄት 100 ብር በኪሎ፣ ስኳር 150 በችርቻሮ፣ በኩንታልም እንደዚህ የተሸጠ ነው። እንግዲህ እዚህ አሶሳ ከተማ ያለው የበዓል ዋዜማ ግብይት በተለይ በአቅርቦት ደረጃ ምንም አይነት ችግር እንደሌለ ለመታዘብ ችለናል። ዋጋም ተመጣጣኝ ዋጋ እንዳለ በተለይ በሽንኩርት በዘይትና በዱቄት ያለውን የዋጋ ሁኔታ ስናይ ተመጣጣኝ እንደሆነ ለመረዳት ችለናል። ሸማቾችም በዚሁ መሰረት ግብይታቸውን እየፈጸሙ መሆኑን ለመከታተል ችለናል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ተመልካቾቻችን ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ከዜናዎቹ ጋር ወይን ሸደጀን ነበርኩኝ። በያላችሁበት መልካም ቀን